ሰላም ተማሪ የኔ እስኪ ስሜን ያጠፉኝ ነው አንተ እንዴት እንዳስተማርኩት ትግራይ አንድ ዳይሬክተር ስለኔ በትግራይ ማስ ሚዲያ መጥፎ ነገር ተናግረዋል ኃይለ መለኮት ግርማ አዲስ አበባ ላይ አስተምሬሃለሁና እስኪ ስለኔ ስነ ምግባርና ስለኔ እንዴት እንዳስተማርኩ ኮሜንት ላይ ጻፍልኝ የመምህር ግርማ ያባታችን መምህር ግርማ ልጅ 12ኛ ክፍል አስተምሬሃለሁ ትግራይ ማስ ሚዲያ ስለተቃወምኳቸው ትግራይ ውስጥ ዲሞክራሲ የለም ስላሉ እኔ ስሜን ያጠፉኝ ነውና እስኪ አንተ በማጂክ በአዲስ አበባ ውስጥ ማክሚሊያን ትምህርት ቤት 12ኛ ክፍል አስተምሬሃለሁ እስኪ አጠቃላይ ስለኔ ኮሜንት ጻፍላቸው ምን አይነት አስተማሪ እንደሆንኩኝ ምስክርነት ስጥ ኃይለ መለኮት እየጠበቅሁ ነው እና ስለዚህ አሁን እኔ ዛሬ መግባት አልፈለኩም ነበር ይሁን እንጂ ህዋሃቶች በጣም ስለተጨነቁና በጣም ስላስፈራናቸው ያለ ስማችን ስም በመስጠት ስማችን በማጥፋት ላይ ይገኛሉ ትግራይ ማስ ሚዲያ እኔ ወደ ቀድሞ ትምህርት ቤት ሰራበት የነበረ ሄደው ለዳይሬክተሩ አብለው የሚገርማችሁ ነገር እንኳን ሀገር ሰረቅ ካላሉኝ እንኳን ሄሊኮፕተር አልሰረቅኩም እንኳን በሞባይል ተጠረጠርኩ ሞባይል ሰርቆ ታሰረ ብለው ያስወሩብኝ ነው ምን ችግር አለው ሰርቅ ሊሆን ይችላል ግን ሀገር አልሰረቅኩም ሄሊኮፕተር አልሰረቅኩም አስተማሪ ደሞ ስለሌለው ስለሚራብ ሰርቄ ሊሆን ይችላል እነሱ ግን አያችሁ የነሱ የሀገሪቱን ወንጀል አገሪቱን በሙሉ ሰርቀው ሲያበቁ እኔ አሁን ስለተቃወምኳቸው ትግራይ ውስጥ ፍትህ የለም ዲሞክራሲ የለም ስላልኩ ወደ ቀድሞ ምሰራበት ትምህርት ቤት ሄደው የትምህርት ቤቱ ዳይሬክተር አድሃኖም የሚባል ጠርተው በትግራይ ማስ ሚዲያ መምህር የማነ ሞባይል ይሰርቅ ነበር መምህር የማነ ስለ በግ ስለ ፍየል ስለ ትዳር ያወር ጀመር ስለዚህ ምን ያክል እንደወረዱ መርከብና ሄሊኮፕተር የሰረቀ ሳይናገሩ የኔ ስም ለማጥፋት መምህር የማነ ሞባይል ሰረቀ ብለው የሚያስወሩ ውራዶች አሳፋሪዎች እሺ ለምን አሁን ተናገራችሁ ታዲያ ምን ተገኘ ለምን ቀድሞ ሞባይል ሰርቆ ነው የታሰረ አላላችሁ አሁን ስለተቃወምኳችሁ አሁን የፈንቅል እንቅስቃሴ ድጋፍ ስላገኘ ለምን የት ነበርክ መመራደ ነው የት ነበርክ ውሃት ስታሰር ስገረፍ ሲፈረድብኝ ለምን ታዲያ ሞባይል ሰረቀ አላላችሁ በጣም የሚያሳዝን በጣም የሚገርማችሁ ነገር አንድ ትግራይን የሚያስተዳድር ህዋሃት የሚባል ድርጅት በአንድ አስተማሪ ተጨንቆ ፈርቶ ስለ አስተማሪው ባክግራውንድ ሄዶ ሞባይል ይሰርቅ ነበር ብሎ መናገር ራሱ እኮ በጣም አሳፋሪ እኮ ነው ነውር እኮ ነው ሼም እኮ ነው ግን አንድ እውነት አለ እንኳን ስማችን አጥፍታችሁ ገርፋችሁን አሰቃይታችሁን አስራችሁንም ትግል አላቋርጥንም ትግል ማናቋርጥም የት ነበርክ መምህር አድሃኖም እስሪ ቤት መጥተህ ምን ብለኛል አስታውስ እስኪ ሐሙስ ቀን ነበር እስሪ ቤት ላይ መጥተህ ስጠይቀኝ ምን አልከኝ አስተማሪ በቃ ምን ላድርግ እኔ ከአቅም በላይ ስለሆነብኝ ነው አላልከኝም በጣም አሳፋሪዎች ናችሁ ግን ለኔ ዕውቅና ነው የሰጣችሁኝ በጣም አመሰግናለሁ እንዳስፈራኋችሁ እንዳስጨነቅኳችሁ ደግሞ አውቄያለሁ ፈንቅል ገና እናንተ ሸም ታቃላችሁ እንዴ ለስያ አብርሃምን አላችሁት በፊት ስየ ስለተቃወማችሁ 650 ተሳቢ ነበረው ሌባ አላላችሁ ለማያቃችሁ በሉት ለአብርሃ ደስታ ምን ትሉት ነበር ይሄ አዲስ ነው እንዴ በእናንተ ስም ማጥፋት nothing new አዲስ ነገር የለም በየትኛው ስብዕና ነው ብሰርቅስኒ እናንተ ለኔ ሌባ የምትሉኝ መሬት ነው የሰረቅኩት እንኳን መሬት ሰረቅ ከደሃ ካርታ አጭመረበርክ ሄሊኮፕተር ሰረቅ የሀገር በጀት ሰረቅ እንኳን አላላችሁኝ አቤት ትልቅ ወንጀል ተገኝቶልኛል ለኔ አንድ ትልቅ ሚዲያ ትግራይ ማስ ሚዲያ ለመምህር የማነ ስም ለማጥፋት ሞባይል ይሰርቅ ነበር ሞትኩኝ ግን thank you you announce me አስተዋወቃችሁኝ ጀግናም ሆነ በኢትዮጵያውያን አስመሰከራችሁ እንዳስፈራኋችሁ እንዳስጨነቅኳችሁ መሰከራችሁ በራሳችሁ ላይ ዕውቅና ሰጣችሁኝ አረ ህዋሃት ተጨንቃለች
ኧረ ህወሓት ፈርታለች ለአንድ ተራ ግለሰብ ሁለት ሶስት መስመር በፌስቡክ የሚጽፍ ከብልጽግና ከአብይ ጋር ተደመረ ብር ተሰጠው የት ነው የተሰጠኝ እስከ መረጃ አምጣ ተቀብያለሁ ሲቀበል አይታል በጣም ይገርም ነው በጣም መምራድሃ ነው እኔ ስለሚመለከተኝ ስለሱ ስለሚያቅ ነው ራሴን ደውዬ ኑ ያልኳቸው እንዴ ምን አገባ ወንጀል ቢሆንም እኔ ተፈረደውብኝ ተቀጥቼ ወጣሁበት ጉዳይ ነው ብፈጽመው ማለት ነው ስለዚህ እኔ ትናንት ወንጀል በሰራም ዛሬ ፖለቲካ ዓለም ላይ ዛሬ ህወሓት ላይ መቃወም የለብኝም ማለት ነው እስከ መቼ ነው ግን የተቃወማችሁ ኖሩት እስከ መቼ ነው ግን የሰው ስም እያጨለማችሁ የምትኖሩት ሰው በፖለቲካሊ ኦፖዝ አታደርጉም ይሄ አካሄድ እውነት ያዋጣችኋል ስዬ ትናንት ምን ትሉት ነበር ሌባ የስዬ ቤተሰብ አባቱ ቤት ጄኔሬተር አለ የትግራይ ቤት ግን የለም ይያላችሁ አልነበረም ወንድሙ ምሕረት አባብርሃ ቢሊዮነር ነው ይያላችሁት አልነበረም አረጋሽ አዳኔ በሙሙስና ነው የተባረረችው ሌቦች ናቸው ይያላችሁ አልነበረም የማያቃችሁ አለ ዛሬ አንድ ተራ መምህር ስለኔ ትዳር ታወራል ምን አገባ እንዲህ አለኝ ከትምህርት ቤት ስለቀረ መኪና አደጋ ደርሶብኝ ነው የቀረው ብላጭ በረበረኝ እንዴ ይሄ እኮ የትምህርት ቤት ስራ ነው ምን አመጣው እዚህ ጋር ግን እንደ ተጨነቃችሁ እንዳስፈራኋችሁ እውቅና ሰጣችሁኛል መምህር አድሃኖም እሺ ስለኔስ ኦኬ እዛ አስተምሬያለሁ አንድ አመትም አብረን ሰልተናል ስለ ነብይስ ምን አገባ መጨረሻ ላይ ያልከው አባቱ የቀየረ ማን ነው አባቱን የቀየረ ስለ ነብይ ምን አገባ እሺ እኔን ስለምታቀኝ ነው ነብይስ የት ነው መታቀው አድሃኖም ላንተ ነኝ ነብይ የታቀዋለ አባቱ እንደቀየረ ገንዘብ እንደተሰጠው ስለዚህ ህወሓቶች እውነት መሽቶባችኋል ከዘመኑ ፖለቲካ ይሄዳችሁ አይደለም የኢትዮጵያ ህዝብ ግን ስማ ኤርትራውያን ስሙ ወንድሞቻችን በህወሓት መስመር ካልተገኘ አንተ ሌባ ነህ አንተ አጭበርባሪ ነህ አንተ ውሸታም ነህ አንተ ያለ ስም ነው የሚሰጠህ ትናንት እኔ ስለተናገርኩ ሊወጥቼ እውነት ስለተናገርኩ ብዙ ተቀባይነት ፈንቅል ስላገኘ ፈርተው መምህር የማነ የሰራበት የነበረ ዳይሬክተር ጋር ሄደው ሞባይል ይሰርቅ ነበር ብሎ በዳይሬክተሩ አስወሩት ግን ቴንኪው ቬሪ ቴንኪው እንድታወቅ በቃ እናንተ የፖለቲካ ሲስተም እንኳን አታውቁም እስኪ እውነት ማን ነው የሚያምናችሁ ከካድሬውና እናንተ ከምትቀልውት በላይ ባደርግም ራሱ እንኳን ያላደረኩት ሰርቄ በሆነ ማንንም አያምናችሁ ለምን እየተቃወምኳችሁ ነው ያለው አራት አመት ታዲያ ለምን ዝም አላችሁ ለምን ይሄ ጉዳይ አሁን ተነገረ ስለዚህ በአጠቃላይ ስለ ጉዳዩ ማብራሪያ ሰጣለሁ ተከታተሉኝ የፍርድ ሂደቱ ምን ነበር ለምንድነው ወደዛ የገባሁት የሚሉ ስለኔ የሚያውቁ ደግሞ አረና ብቻ ስለኔ ስብዕና ያውቃል አብርሃ ደስታ ስለኔ ስብዕና ያውቃል አምዶም ገብረስላሴ ስለኔ ስብዕና ያውቃል ይርጋ ገብረ ስለኔ ስብዕና ያውቃል ተክለዝጊ ወልደ ገብርኤል ስለኔ ስብዕና ያውቃል ሕድሮም ኃይለ ስላሴ ስለኔ ስብዕና ያውቃል ስለዚህ ተከታተሉኝ ሙሉ ማብራሪያውን ሰጣችኋለሁ እኔ እንዳለው በመቀሌ ዩኒቨርሲቲ በታሪክ ትምህርት ተመርቄያለሁ በታሪክ ትምህርት እንደተመረቅኩኝ ቀጥታ ወደ ሱር ኮንስትራክሽን እንድገባ ተደርጓል ያስገባኝ ሰውዬ ማን ነው አባዲ ዘሙ ነው የሱ የመመረቂያ ወረቀት ስለሰራው በሱር ኮንስትራክሽን ያለ ሞያዬ እንድገባ አደረገኝ እኔ ግን እዛ ላይ ስላልተስማማው አልፈልግም ብዬ ከስራ ወጥቼ ትግራይ ውስጥ ስራ ስላጣው ለምን በ2001 ዓመተ ምህረት በጎይቶም በረ ይመሰክራል ጎይቶም በረ ግባ ደምሒት የነበረው አልባንያ ተብሎ የሚጠራው የእንደርታው ተወላጅ የፈለግ ዳዕሮ ማለት ነው አባል ሲያደርገኝ መታገል ሲጀምር ስራ አጣሁኝ ቀጣ ጋምቤላ ሄድኩኝ ጋምቤላ 2 አመት አስተማርኩኝ ከ2 አመት ካስተማርኩኝ በኋላ አሁንም ተመልሼ ወደ ትግራይ መጥቼ ካለብ የሚባለው ትምህርት ቤት አሁን አድሃኖም ሞባይል ሰረቅበት እንዲህ አልክበት ብሎ የሚዋሽበት ትምህርት ቤት ላይ ቀጠር ገባሁ
እዛ 2006 ነበር 2006 ደግሞ አረና በየወረዳዎች እየዞርን ለምርጫ ቅስቀሳ የምናደርግበት ጊዜ ነበር እኔም አምዶም ይመሰክራል ሱልጣን ሐሺ አሁን የወጣው ይመሰክራል አብርሃ ደስታ ይመሰክራል ማይክሮፎን ይዤ ሙሉ የትግራይ ወረዳውን በማካለል በእግራችን ስለ ህወሓት ጉድ ህወሓት በትግራይ ላይ በኢትዮጵያውያን የሚያደርሰው በደል አንድ በአንድ ተናገርን አንድ በአንድ ዞርን መጨረሻ ላይ ማስጠንቀቂያ መጣኝ በማን ነው የመጣኝ በወላጅ አባቴ አድ ጉደን በጠራ ነው ስብሰባ ላይ አባቴ ወያኔ ነው ጠበንጃለው ምልሻ ነው ልጅህን ግደለው አረናን ይቱ አረናን ሞተው አለበት ተብሎ በቀድሞ ሟች ብርሃኑ በረ ተነገረ አባቴ ጠበንጃ ይዞ ካልገደልኩ አለ ባለማወቅ ነው እኔ መብቴ ነው ከዛ በኋላ ሽምግልና ተላከ እኔ ደግሞ አልፈልግም ህወሓትን መሆን አልፈልግም ከፈለክ አንተ 18 ዓመቴ ነው በኃይል አስገድደህ አባቴ ነህ አባትነት ተቀበላለሁ ካልሆነ ግን በኃይል አንተ በመታምንበት ህወሓት አላምንም ብዬ ከአባቴ ተጣላሁ ቀጠልኩ አሁንም ከዛ ካሌብ አካዳሚ ትምህርት ቤት ባስተማሪነት ተቀጠርኩ በሲቪክስ አስተማሪነት ስቀጠር ተው የሚል ማስፈራሪያዎች ይመጡኝ ነበር ተው ከአረና ውጣ መሬት እንስጥ ቦታ እንስጥ ምንድነው የምትፈልገው ሲባል እኔ አሻፈረኝ አልኩ እኔ ከባንዳ ጋር አልሰራም እኔ ከውሸታም ጋር አልሰራም እኔ ከሌባ ጋር አልሰራም እኔ አረና ነኝ አረና ማለት ደግሞ ፍትህ ነው ዲሞክራሲ ነው ብዬ እንቢ አልኩኝ መጨረሻ ላይ 2006 ዓመተ ምህረት የሲቪክስ አስተማሪዎች ስብሰባ ውቅሮ ተጠራ ወደ 880 ባሉበት አስተማሪዎች የትግራይ ሰብአዊ መብት ቅርንጫፍ ኃላፊ ኮሎኔል ሳባ ስለ ሰብአዊ መብት ስልጣና ነበር በዛ ስልጣና ላይ እኔ እጄን አውጥቼ እርሱ ለምንድነው ስለ ሰብአዊ መብት የሚያወሩት በዛን ጊዜ አንዱ አለማራጌ እነ ሪዮት አለሙ እነ እስክንድር ነጋ እነ የዘጠኝ ዞን ጦማሪዎች ታስረው ነበር እውነት እርሱ በየትኛው ስብዕና ሆነው ስለ ሰብአዊ መብት የሚያወሩ ብዬ ጥያቄ አቀረብኩላቸው ሞጎትኳቸው አንቀጽ ያጣቀስኩ ለምን የህገ መንግስት አስተማሪ ነኝ የሲቪክስ አስተማሪ ነኝ እውነት ከህገ መንግስቱ ህወሓት ያከበራት አንቀጽ ሊጠቅሱልኝ ይችላሉ ብዬ ጠየቅኳቸው ስጠይቃቸው ከዛ ስብሰባ በደህንነት ውጣ ተባልኩኝ የትምህርት ቤቱ ዳይሬክተር አሁን ስለኔ የሚለፈልፈው ውጣና ትምህርት ቤታችን ልታዘጋ ነው ከስብሰባ ውጣ ሲለኝ አልፈልግም ግባ ብለኸኛል ከፈለክ ከትምህርት ቤት አባረር እንጂ እኔ ከስብሰባው አልወጣም አልኩት መጨረሻ ላይ 3 ቀን ስብሰባ ተሰበሰብን 880 ብር አበል ተሰጠን ከውቅሮ ቀጥታ መቀሌ ስመጣ 3 ፖሊስ ጣቢያ ተፈለጋለህ ብለው ይዘውኝ ሄዱ ከገባው በኋላ እኔ እንዳለው ልክ በትምህርት ቤቱ ላይ ሞባይል ተይዞ መግባት ስለማይፈቀድ እኔ ሃርድ አስተማሪ ቁጡ አስተማሪ ስለሆንኩኝ ሞባይል የምቀበለው እኔ ነኝ መጨረሻ ምንድነው ያደረጉት አንድ አስተማሪ መስከረም ከተቀማ ሰኔ ነው የሚወስደው በለኮር ይቀመጣል ከለኮሩ ሰብረው 2 ሞባይል እንዲጠፋ አደረጉና ሽጠህ ሰርቀህ በልተሃል ብለው ከሰሱኝ እስሪ ቤት ሲሄድ ግን ማታ የአረና አባላት እነማን ናቸው የአብርሃ ደስታ ኢሜል የትኛው ነው አብርሃ ደስታ ኬንያ ለስልጣና ምን ሊያደርግ ሄደ እናንተ ሰዎች እኔ የተጠረጠርኩበት በሞባይል ሰዎች እናንተ የምትቀጠቅጡኝ ሌላ ወዴት ነው ስላቸው የሚሰማኝ አጥቼ 2 ሳምንት የው ቃል በሰማይ ቃል በምድር እየተፉብኝ እግሬን ገልብጠው ገረፉኝ እግሬን የአረና አባላት የናንተ ባለሀብቶች የሚደግፏችሁ እነማን ናችሁ ከደምሂት ጋር ትገናኛላችሁ ከግንቦት 7 ጋር ትገናኛላችሁ ብለው ቀጠቀጡኝ እኔ አላቅም አልኳቸው ገብረአነን ያ ግባ ሲቀጠቅጡኝ የነበርክ ልጅ ገብረአነን ያ ሐውዘን ልጅ ምስክርነት ስጥ ኮማንደር አብርሃን እንዴት እንደቀጠቀጠኝ ንገራቸው ኮማንደር ገብረ ህይወት የመቀሌ ዞን ፖሊስ አዛዥ እንዴት እንደቀጠቀጠኝ አስረዳልኝ
ከዛ በኋላ ምን አደረጉ? አንድ ወር አሰሩኝና በዋስ እንድፈታ ተደረገ። አብርሃ ደስታ 3000 ብር ዋስ ከፈለልኝ። ወጣሁ። ከወጣሁ በኋላ ቀጠሮ ይሰጣል ሂድ ተባልኩ። ትምህርት ቤቱ አገደኝ። አንተ ትምህርት ቤታችን ልታዘጋብን ነው፣ የትምህርት ግብር ሊጨምርብኝ ነው፣ ለምን ቀጠራችሁ ተብለን ጫና እየበዛብን ነው። ትምህርት ቤቱ ደግሞ የማን ነው? የአልማዝ አለሙ የእህት ልጅ ነው። አልማዝ አለሙ ማለት ታጋይ ነች። ይህች ታጋይ ሁና አንድ አረና ቀጥራለች ተብሎ ልታዘጋብኝ ነው ተባለ። ተባረርኩ። ስራ አጣሁ። ስራ ባጣሁበት ምክንያት እግዚአብሔር ይመስገን ዶክተር ማርቆስ ገሰሰ ባለ ውለታዬ የአረና ስራ አስፈጻሚ ስራ አስገባኝ። እዛ እየሰራሁ ያለው ቀጠሮም ሳይነግሩኝ መቼ እንደተፈረደ መቼ እንደተመሰከረ ሳላቅ አላማጣ በሆነ ስራ በነበርኩበት ሰዓት ኩይሃ ነበር የምኖረው። ከኩይሃ አምጥተው መቀሌ ማረሚያ ቤት ወረወሩኝ። ይሲ ምንድነው ስል 3 ዓመት ከ4 ወር ተፈርዶብሃል። መቼ? በሌለህበት። በዋስ ወጥቼ ቀጠሮ የታለ? የለም። ምስክሮችስ? የለም። እኔ እላለሁ። እኔ የሚያሳዝነኝ ሁሌ የሚቆጨኝ መፈረዴን አይደለም፣ የፍርድ ሂደቱ የውሸት መሆን ነው። አንድ ወንጀለኛ ከተጠረጠረ ምስክርነት መከላከያ ምስክርነት አቅርቦ ነው የሚፈረድበት። ህወሓት ግን ስለተቃወምኩም ብቻ ቀጠሮ የሌለ ሰብሮ 3 ዓመት ከ4 ወር ፈረደብኝ። ወረድኩኝ መቀሌ ማረሚያ ቤት። መቀሌ ማረሚያ ቤት የነበራችሁ ዮሐንስ ግርማይ፣ ጸጋይ ገብረስላሴ ምስክርነታችሁ ስጡ። ሚዛን ታደሰ ምስክርነታችሁ ስጡ። መቀሌ ማረሚያ ቤት ገባሁ። ቀጠሮ ቤት አስቀመጡኝ። ብሎክ 5 እዛ ያሳለፍኩት ህይወት አንድ ቀን በሙሉ ነግራችኋለሁ። ሰንሰል ታስሬ እንድቀጠቅጥ ተደረገ። ጨለማ ቤት ተዘግቼ ከማንም ጋር እንዳልገናኝ እሺ ብዬ የፍርድ ሂደቱ ይግባኝ አልኩኝ። አምዶም ገብረስላሴ ምስክርነት ስጥ ይግባኝ። መቀሌ ዞን ሄድኩኝ። የዞን መቀሌ ከሄድኩኝ በኋላ እኔ የተፈረደብኝ ፍርድ ትክክል አይደለም። ቢፈረድብኝ እንኳን በሞባይል እንዴት ተደርጎ ነው 3 ዓመት ከ4 ወር የሚፈረድብኝ? ሌላ ደግሞ ማቀለያ የሚባላሉ በወንጀል መቅጫ ህግ 83(1) በወንጀል መቅጫ ህግ 84 መሰረት 2 ማቀለያዎች አልተያዙብኝም። አንድ ባለትዳር ነኝ፣ ሁለተኛ ከዚህ በፊት ሪከርድ አልነበረኝም። ስለዚህ ይሄ ማለት 1 ዓመት ይቀነሳል። ስለዚህ የተከበረው ፍርድ ቤት 2 ዓመት ከ4 ወር እንኳን ቢያንስ ያድርግልኝ ብዬ በጠበቃዬ አረናው ሊቀመንበር አቶ ብርሃኑ በርሄ ይግባኝ ገባን። ይግባኝ ከገባን በኋላ የሚያሳዝናችሁ ነገር እውነቴ ነው። የሚያሳዝናችሁ ነገር ዝምበል የሚያሳዝናችሁ ነገር መገዛ ኢትዮጵያውነቴ ይግባኝ ባልኩበት እኔ 6 ወር ተጨመረብኝ። 6 ወር ነው የጨመረብኝ። አምዶ ምስክርነት መስጠት ትችላለህ፣ ችሎት ደፍራል ብለው ይግባኝ ለማስቀነስ ሂጄ 6 ወር ነው የጨመሩብኝ። you see how they are cruel። 6 ወር እኔ ለማስቀነስ ሂጄ 6 ወር ነው የተፈረደብኝ የተጨመረብኝ። በየትኛው ሞራላቸው ነው እነዚህ ጅቦች እኔን የሚናገሩ? እነዚህ አሳፋሪዎች ሌቦች 6 ወር በገዛ ሀገሬ ይግባኝ ለማስቀነስ ሂጄ ችሎት ደፍራል ተብዬ 6 ወር ተጨመረብኝ። እውነት አናወራም እንዴ? 6 ወር ይሲ 3 ዓመት ከ4 ወር የነበረ ፍርዴ 3 ዓመት ከ10 ወር ሆነ። ተፈርዶብኝ ሄድኩ። ከተፈረደብኝ በኋላ ዝግ ቤት ነው ያስገቡኝ። በማረሚያ ቤት ውስጥ ረብሻ ታስነሳለህ ተብሎ ጠጠር ነበር ሲያስቀጠቅጡኝ። ምን ይሄ ብቻ ያመኩሮ ቀኔ ሲበቃ አመኩሮ አንሰጥም ብለው ከለከሉኝ። 6 ወር ቀጡኝ። እሺ ወንጀል ያድርግ፣ እነዚህ መብቶች ማግኘት መብት የለኝም? ይቅርታ ስሜታዊ ሆንኩ። ስለዚህ እነዚህ በየትኛው ስብናቸው ነው የሚወቅሱ? እዩ በኢትዮጵያ ህግ አንድ ሰው ለማስቀነስ ነው ይግባኝ የሚሄደው።
ሰላማዊት ፍርድ ቤት የነበርሽው የዞን መቀሌ ምን አልኩኔ ክቡር ፍርድ ቤት ይቀነስልኝ ስል ተጨመረብኝ ይህን ስብዕናችሁ ይዛችሁ ነው እኔ እናንተን የምትናገሩ ደግሞ አታፍሩም እንዴ ዝም ማለት እኮ ችግር የለው ከዛ በኋላ ሞባይል ሰረቀ ትዳሩ እንዲህ ነበረ ያታልል ነበረ ያአረና ገንዘብ ሲሰጡት ነው ትላለህ እንዴ እኔ አረና አባል ነኝ ያአረና ቁንጮ ያአረና ቀሽቃሽ ነበርኩኝ አብርሃ ደስታ ይመሰክር አምዶም ገብረስላሴ ይመሰክራል ፎቶዬን ለጥፍልሃለሁ ውሸታም አጭበርባሪ የምትረባ አድሃኖም ግን ልጆች አሉ ለልጆቹ ለህሊና እንኳ ትንሽ አታስብም ለልጆች ለህሊና እንኳ ትንሽ አታስብም ለምን ትዋሻለህ ምን ያደርግልሃል እውነት ነው አስደንግጠው አስፈራርተው ሊሆን ይችላል ስለዚህ የኢትዮጵያ ህዝብ እዩት እነዚህ ግፈኞች እነሱ የሀገሪቱን በጀት ሰርቀው የሀገሪቱን መረብ ሰርቀው የሀገሪቱን ኔትወርክ ሰርቀው ሁሉን ነገር አማጥጠው ይዘው 20 እና 30 ፎቅ ይዘው ሌቦች ሳይባሉ በየትኛው ስብናችን ነው ስለተቃወምን ሌባ የሚለኝ ማን አንተ አጭበርባሪ የስፈርተኛ የመንደር ዱርዬ ገና አዋርዳቸዋለሁ ገና ገጥማቸዋለሁ አሁን ግን ጥላቻ እየጨመራችሁብኝ ነው እኔ በሰላማው መንገድ ነበር የምፈልገው የታባህ ነው ይሄን ብልጽግና አብይ አህመድ ገንዘብ ሲሰጠኝ ልንገር ምን አይነት ኑሮ እንደምንኖር አንተ ደነዝ መሃይም እኔ የሙነረው ኑሮ እኔን ብቻ ነው የምናቀው አንተ ግን ዘርፈሃል ሰርቀሃል ውድ ኢትዮጵያውያን ይሄን ስሙልኝ ተያይዘናል አልንላቀቃትም አድሃኖም ዋጋህን ታገኛለህ በርግጠኝነት ነው የምነግርህ ትናንት የበደላችሁን አይበቃም ትናንት ያሰራችሁን አይበቃም ትናንት የቀጠቀጣችሁን አይበቃም አሁን ተገልብጣችሁ ደግሞ ለኛ እንደዚህ ስትሉናላችሁ በየትኛው ሞራል በየትኛው ስብዕናችሁ ነው እናንተ እኮ ያልፈጸማችሁት ግፍ የለም አድሃኖም ስለዚህ ስዑል ስትናገር ትንሽ አይዘቀጥጥህም አንተ ዲቃላ ነብዩ ስዑል ሚካኤል አባይ እንደርታ ልጅ ነው በእናቱ አኸዛ በአባቱ እንባ ፈቃዱ አባቱ አይነ ስውር ስለሆነ ነው ካደበት ትላለ የታባህ ነው አባቱ የካደው አንተ ውሸታም ውሻ የታባህ ነው ነብዩ ስዑል ሚካኤል አባቱን የካደው ስም የማስቀየር መብትም አለው አንተ ነህ ስም የምትሰጠው እኔ የማነ ነበርኩኝ ነገ ካህሳይ መሆን ይችላልው ዮሴፍ መሆን ይችላልው መብቴ ነው ስም መቀየር ነው ነውር ነው ለገሰ ብሎ መለስ ይቀየር ለምን ታዲያ አልተናገርክም ስዩም መስፍን እንባ የነበረ ስሙ ታዲያ ለምን ለሱ አፈን አትከፍትም ክፍት እስቲ ንገረኝ ስም መቀየር ነውር ከሆነ የታባህ ነው ሲያየን ከነብይ ከብልጽግና ሆነን ገንዘብ ስንቀበል ነበርክ ቼክ ውስጥ አሳይ እናንተ ግን ርግጠኛ ነኝ የህወሓት በግል ትምርት ቤት ያላቸው ሴራ ለግል ትምርት ቤት ገንዘብ ይቀበሉና ፈተና ሳልፈው ነው የሚሰጧቸው አቃለው እኔ ይህ ካሌብ የሚባል ትምርት ቤት 100% ነው የሚያሳልፈው ተማሪ አይወድቅም እዛ የማይወድቅበት ዋና ምክንያት ከትምርት ቢሮ ጋር በመመሳጠር የ8ኛ ክፍልና የ10ኛ ክፍል ብሔራዊ ፈተና አሳልፎ ነው የሚሰጣው ያው አጋለጥኩ በራስ ሰዓት ዝም ብዬ ነበር ሌባ አጭበርባሪ ለኔ ሌቦች ስለተቃወምኳችሁ ስላስፈሰዋችሁ ከህዝብ ጋር ስላጣላኋችሁ እውነታው ስለተናገርኩ እስኪ ስብሐት ነጋን ሌባ በለው ትዕምትን ገንዘብ ያዘው ልጆችን አሜሪካና አውሮፓ የሚያስተምረው በደሞዙ ነው ከየት አምጥቶ ነው ጸጋይ በሬ አድሃውሲ ስንት ፎቅ አለው ለምን ለሱ ታዲያ ሌባ አትልም የእንደርታ መሬት የወረረው ለምን ሌባ አትልም ታዲያ አጭበርባሪዎች ለማያቃችሁ እዚህ በፌክ አካውንት 10 እና 15 ኮሜንት የምትሰጡ ምናቃቸዋለን ግን አንድ እውነት አለ የኢትዮጵያ ህዝብ አሁንም አግዘን እኛ ተያይዘናል እውነት ለመናገር አደረጃጀት ፈጥረናል ወጣቶች ያደራጀን ነው ላፈርጥላችሁ እውነታችሁ ካሁን በኋላ አትዘልቃት መንገድ ይዘጋል
አላፊ እርምጃ ይወሰድብሃል ቃል በሰማይ አድሃኖም አታመልጣትም ትታነቃታለህ ቄሮ ቀጥቅጦ እንዳባረረ ቀጥቅጠንኛ እስር ቤት እናስገባሃለን ስለዚህ ኢትዮጵያውያን ይህ እውን ለማድረግ እኛ በአራት ወር ህወሓት ለማስወገድ ነው እቅድ ያዝነው አግዙን በፋይናንስ በሞራል አግዙን ውጤታችን ደግሞ ታያላችሁ አግዘን አማራ አግዘን ኦሮሞ አግዙን ኤርትራውያን ሸንተዋል ፈርተዋል እነዚህ ወራዶች ይው በኮሜንት እየመጣኝ ነው የአድሃኖም ስልክ አለ ወይ እየተባልኩ ነው ችግር የለውም አደረጃጀታችን እርምጃ ይወስዳል ለውሸታም ቦታ አንሰጥም ውድ ኤርትራውያን በእኛ አትጠራጠሩ አግዙን ብቻ እናሳያችኋለን እዛ አደባባይ ሮማናት አደባባይ እንሰቅላችኋለን እንፋረዳችኋለን ማን ለማን አሸማቀቆ ሊኖር ትናንት የገረፋችሁ ከሚገርማችሁ ከሚያሳዝነኝ እኔ ዱላው አይደለም አንተ ሐጎስ የምትባል ደህንነት የተፋህብኝ አልረሳው ዱፍ ነው ያልከኝ ፊቴ ላይ ቢራ እየጠጣህ የደበደብከኝ አልረሳም ሽንታም ሁላ انت ቀጥቅጠህ እንደተባረክ የትግራይ ወጣትም አትደናገር እዚህ ፌስቡክ ላይ ጫጫታ የሚፈጥሩት በፌክ አካውንት ያልሆነ ነገር የሚሉት እነማን ናቸው በትዕምት ገንዘብ የሚሰጣቸው ተላላኪዎች ናቸው እንጂ የትግራይ ወጣት አይወክሉም እኛ ትግራይ ልናፈርሳለን እስኪ መምር የማነ ያፈረሳትን ትግራይ ያሳየኝ እኛ ትግራይ ውስጥ ፍትህ የለም ዲሞክራሲ የለም ሰው ከተቃወመ ይገደላል ይታሰራል ነው ያለ ለኔማ በማሰር ነው ያለፈልኝ የአረና ማዕከላዊ ኮሚቴ ልጅ ዓለም የመሆን የራያው ልጅ አዲስ አበባ በመኪና ገጭታችሁ አልገደላችሁትም አረጋው የሽሬው ልጅ በትግራይ ሆቴል በጩቤ አልገደላችሁትም እናንተ ውሾች ገረዝ ጌር ታደሰ አረና አባል በመሆን ብቻ እድሜ ልክ ተፈርዶበት አሁን በመቀሌ ማረሚያ ቤት የለም እኔማ እድለኛ ነኝ በዚህ ቀላል ነው ያለፈልኝ በግርፊያ በ3 ዓመት ከ6 ወር እስራት ነው ያለፈልኝ ትንሽ አታፍሩ ትንሽ ሞራል የላችሁም በየትኛ ስብና ነው አንተ ውሸታም ካድሬ የትግራይ ህዝብ ሳይበላ በላ ሳይጠግብ ጠገበ እያልክ የምታወራ ለእኔ ለፍትህ ለምታገለው አፈን የምትከፍተው ክፍታም ውሻ የባንዳ ልጅ አሁን አንድ ነን አንሸወድም አማራ ወንድማችን ነው ኦሮሞ ወንድማችን ነው ተጋግዘን የምናጠፋችሁ ጊዜ አሁን ነው ፍርድህን ታገኛለህ ስብሐት ነጋ ደብረጽዮን ፍትህን ታገኛለህ ፍርድህን ታገኛለህ እናንተ ብታመልጡ እንኳን ልጆቻችሁ አያመልጡም ይኸው ቃል በሰማይ ቃል በምድር አንለቃችሁ 27 ዓመት ሙሉ ኢትዮጵያን የዘረፍክ ዘራፊ 46 ቢሊዮን ብድር ዶላር ለኢትዮጵያ ብድር ትተሄድክ ሌባ ለኔ በአንዲት ሞባይል ታወራለህ ቀጣፊ እሰየው ደግ አደረኩ ሰረኩ ሩቦኝ ብለህስ ምን ልታመጣ ነው አስተማሪ ርበዋል አንተ ነው የሚመችህ አበል የለውም ይሁን እስኪ ምን ተጠበሰ ምን ይምጣ ለአንድ አስተማሪ ጋዜጠኛ ይዘህ ማስ ሚዲያ ይዘህ ለመምር የማነ ታሪክ ልትጽፍ ትምህርት ቤት ሄድክ እስኪ የመን ስላሉ ቃለ መጠይቅ አድርግ የመን ላይ ያሉ 11000 የትግራይ ተወላጆች እስኪ ስለማይ ሃንሳ አመጽ ዘግብ ትግራይ ኤክስፕረስ እስኪ የትግራይ ህዝብ እየደረሰው ያለው ሸቆቋ ተናገር በሚዲያ የእናንተ ሚዲያ የተቋቋመው ለተቃወመ ስም ለማጥፋት ነው ይህ ነው የሚዲያ ዓላማ ስለዚህ አንድ ትልቅ ሚዲያ መምር የማነ ፈንቅል የሚባል ሙቭመንት አደራጅቶ በህወሓት ላይ ስለተነሳ ስሙን እናጥፋበት እንደዛ ስላጠፋችሁን ትግልተው ተሸማቀቀ ሞኞች ናቸው እንኳን ትግልተው ተሸማቀቀ ገርፋችሁኝ አስራችሁኝ አሰቃይታችሁንም አልተዋችሁ ልካችሁን ሳልታገኙ አንለቃችሁ የኢትዮጵያ መንግስት ዶክተር አብይ አህመድ ብጠይቃለሁ ትግራይ ውስጥ እኛ እንደዚህ እየተሳደድን ዜጎች ነን ያለ ስማችን ስም እየተሰጠን እስከመቼ ነው የምንኖረው አንድ እርምጃ መወሰድ አለበት እኛ አደራጅተናል ትንሽ አታፍሩ
ሀገሪቱን የመጠመጣችሁ ሌቦች ከቡና እስከ ጤፍ ከወርቅ እስከ አልማዝ ከነዳጅ እስከ ፋብሪካ የሰረቃችሁ ሰዎች ለመምህር የማነ ሞባይል ሰረቀ ብለህ አፍን ስትከፍታ ሼም የለህም? ውርዴታ ለነብዩ ስሁል ሚካኤል አንተ ልትናገር? ነብዩ እኮ ጀግና ነው። የእንደርታ ህዝብ መሬቱ እየተወረረው በእንቁላል ዋጋ እየተወሰደ ነው ብሎ ለህዝቡ የሚጮህ አንበሳ እኮ ነው። ህወሓት ሞለኮታው ኃይል አይደለችም ብሎ በአዳራሽን የተቃወማት እኮ ነው። እርግጠኛ ነኝ አሁን እኔ ትግራዋይ አይዘኻናይና ደብሪፀይ ትግራይ ህዝብና ህወሓት አንድ ናቸው ብልኮ የማነ ጀግና አቤት የማነ ጀግና እኮ ነው ትሉኝ ነበር አይደል? ነብዩም ትሉት ነበር ቢደግፋችሁ። እርግጠኛ ነኝ እንደምትሉኝ። አሁን ህወሓት የትግራይ ህዝብ መዳኛ ነው። የትግራይ ህዝብ ተከበዋል። አማራ እየመጣ ነው። አብይ አህመድ ሊወራው ነው። የትግራይ ህዝብ ተጠንቀቅ ተነስ ብል አቤት ሀገር ፍቅር። ይኮ ጀግና የትግራይ ተወላጅ እኮ ነው። አንበሳ እኮ ነው። የአባቶቻችሁ ታሪክ ንፍጥ የታባ ነው የምታውቀው? የእናንተ ማጭበርበር ጀግንነት ነው። ለእናንተ መዋሸት ጀግንነት ነው። ለእኛ ግን እንደዛ አይደለም። እስከ መጨረሻ ምን ታገላችኋለን? አብርሃ ደስታ እሺ እኔ ሰረቁ አብርሃ ደስታ ሰርቆ ነው አሸብሮ ነው 2 ዓመት አዲስ አበባ ያሰርከው? አቶ አማራ አዲስ አበባ ቃሊቲ እግሩን እየገረፍክ ያሰርከው ሰርቆ ነው? አምዶም 62 ጊዜ አምዶም ከቤት ክራይ ያባረርከውስ ምን አድርጎ ነው? እስኪ ንገረኝ። ሕድሮም ጭንቅላቱን ፈንክተህ በአጽሚ ላይ መንገድ ላይ ጥለኸው የሄድከውስ ምን አድርጎ ነው? ንገረኝ። ታወራዋለህ ስትገረፍ ነገር ስትገረፍ ታወራዋለህ ያለ ማን ነው? ቆሻሾች ስለኛ አስተያየት ለመስጠት ስብዕና የላችሁም። ግን ተንኪው አስተዋወቃችሁን። የኢትዮጵያ ህዝብ እንዲያውቀን አደረጋችሁ። አንድ ትልቅ ሚዲያ ስለ አንድ ተራ መምህር ስለ ትዳሩ ስለ ማርፈዱ የቆይ ትምህርት ቤት ዲሲፕሊን ነው እንዴ? አንድ ጊዜ አለ ዳይሬክተሩ አርፍዶ መጣና ለምን ነው ስለው ቤተሰብ የሞተው ነበር አለኝ። እና ምንድነው እስኪ ንገረኝ። አሁንም እደግምላችኋለሁ እናንተን በማሸማቀቅ ወደ ኋላ ትግላችን ወደ ኋላ አትመልሱትም። ኢትዮጵያውያንም እኛ እየተሳደድን መኖር ስማችን እየጠፋ መኖር ሰርችቶናል። ኢትዮጵያውያን ኤርትራውያን ዲያስፖራ ያላችሁ አግዙን፣ እርዱን። የኛ እንባ የናንተ እንባ ነው። የኛ መከራ የናንተ መከራ ነው። ደግሞ ህወሓት ካልጠፋም ሰላም አይኖርም። እዩት እነዚህ ሰዎች አስጨንቀናቸዋል፣ ተጨንቀዋል፣ ፈርተዋል። አንተ ለነብዩ ስሁል ልትናገር እሺ ስለአባቱ ምን አገባህ አንተ? ሁዮ አድሃ ነው። አባቱ ሲሸጥ የት ነው ያየኸው? ቢሸጥስ ያንተ መብት ነው። እኔ የማን ንጉስ ባላለ አባ ንጉስ አባቴ አይደለም ካልኩ ምን አገባህ? this is my personal right የግል መብቴ ነው አላለም ቢልስ ደግሞ አንተ ከነብዩ ስሁል ሚካኤል በላይ ለእንደርታ ለትግራይ ተቆርቋሪ ሆነ ነው? እስኪ ንገረኝ። አድሃ ነው። ልጆች እኮ ምን ብላችሁ እንደምታስተምሯቸው እናውቃለን። እዛ ትምህርት ቤት ምን አይነት ፌክ እንደሚሰራ አውቃለሁ። ከ170 ያመጣ ተማሪ እኮ የካድሬ ልጅ ከሆነ 95 አድርግለት ነው የምትሉን የነበረው። የቀድሞ የዞን ደቡብ ምብራቅ አስተዳዳሪ ያረጋሽ ልጅ ምን እንዳረገች ምን እንዳረኳት ታውቃለህ? መትቻት አይደል እንዴ ስለረበሸችኝ አንተ እንድትከስ ያደረካት? የሐፀይ በረሃ የትምህርት ፈጻሚ ልጅ እኮ በቪኤት ነው የምትመጣው እዛ ትምህርት ቤት። እኔ ፎቶ አንስቼ ስለፖስተትኩት ለምን ብለህ አልተናገርከኝም? ለምንድን ነው ታዲያ ልክ የኛ ጉድ እንደምትናገሩ እውነት ከሆነ የህወሓት ጉድለቶች ስለምን አትናገሩ? አጭበርባሪዎች ናችሁ። ግን አመሰግናለሁ። የኢትዮጵያ ህዝብ እናንተን አያምንም። በእርግጠኝነት እኔን ነው የሚያምነኝ። ባደርግን እንኳን አላደረኩት ባደርግም ስለተቃወማቸው ነው የሚላችሁ።
እርግጥም እሱ ነው። አቤት ምን አይነት ወንጀል አገኛችሁ? ሞባይል ሰረቀ። አቤት በቃ ከባድ የኔ ከባድ ማጥለያ ከባድ ሌባ ቀጣፊ። ያንተ ልጆች እኮ ቤት ውስጥ ዛሬ ስጋ ደብሮናል በርገር ደብሮናል ብለው ነው የሚኖሩት። የኛ ልጆች የትግራይ ልጆች ግን ወንዝ ከወንዝ ውሃ። ያንተ ልጆች እኮ በመርሲ አላጀ ሃይላንድ ነው ሻወር የሚወስዱት። ያንተ ልጆች ግን በውድ ትምህርት ቤት ኢትዮ ቱርክሽ ነው የሚማሩት በአመት 150,000 እየተከፈላቸው። እዛ ከጨረሱም ቱርክና አሜሪካ ነው የሚሄዱት። ይህ ስላወጣን ነው እናንተ ለኛ የምትገመግሙን ለኛ ሞራል የምትሰጡን አደርባዮች ውሸታሞች። ግን አንድ እውነት አለ ልጨርስ። ተያይዘናል ተናንቀናል አደረጃጀት ፈጥረናል። እኛ ከብልጽግና ከምን ግንኙነት የለንም። እኔ አረና ነበርኩኝ በሰላማዊ መንገድ ህወሓትን 11 አመት ታሰርኩኝ። ከ11 አመቱ 4 አመት እስር ቤት ነው ያሳለፍኩት። ስለዚህ አሁን አቅማችን ተሟጧል። ከአሁን በኋላ እኛ ማድረግ ያለብን ምንድነው? ህወሓት በፒሲፉል ቫዮለንስ የሚባል አለ ማስወገድ ነው። ቀጣፊ አንድ ትልቅ ሚዲያ ለመምህር የማነ ብለህ ትሄዳለህ ቃለ መጠይቅ ልታደርግ። አሳፋሪ ድምጽ ወያነ ስለ አብይ ከምትጽፍ ስለ መምህር የማነ ከምትጽፍ ስለ ትግራይ ህዝብ ችግር አትጽፍም? እስኪ ያሳየን። ስለዚህ አመሰግናለሁ ትግራይ ማስ ሚዲያ ስላስተዋወቃችሁን። በአማርኛ አስተርጉሜ እንደገና ገና ለቀዋለሁ። መምህር አድሃኖምም በጣም ነው የማመሰግነው የኔ ዳይሬክተር። እውነትን አንተ እንዳንተ ውሸታም አይደለም አልዋሽም። ብርቱ ሰው ነህ ጎበዝ ነህ። እንዲያውም በአንድ ስብሰባ ላይ የተናገርከው አስታውሳለሁ። የላችሁም ብላል ግን አሁን ስላስጨነቁህ ነው። እስሪ ቤት መጥተህ ሐሙስ ቀን ምን እንዳልከኝ አስታውስ። እውነት እስኪ አድሃኖም ምን ወንጀል ፈጽሜ ነው ስል ተወው ለጊዜ እንተወው ግን ደህና ነህ ያልከኝ እኔ አስታውሳለሁ። ይህ ቃልህ አጥፈህ አሁን የማነ ሞባይል ሰረቀ ብለህ ብታወራ ችግር የለው። እንኳን ሀገር አልሰረቅኩ እንኳን መሬት አልሰረቅኩ እንኳን ሄሊኮፕተር አልሰረቅኩ አስተማሪም ስለሚራብ ሩቦኝም ሰርቄ ሊሆን ይችላል። የተራበ ህዝብ እንኳን ስርቆት መሪውን ይበላል አለ ዶክተር መራራ ጉዲና በፓርላማ ላይ። በቀድሞ ጠቅላይ ሚኒስትር መለስ ዜናው እንደዛ ነው ያላቸው። የተራበ ህዝብ መሪውን ይበላል። እና አስተማሪ እኮ ቁርሳችን አሁን ዘበሰባያት ነበር። ምሳችን ደግሞ እኔ እዛ ትምህርት ቤት እኮ 4ኛ ፐሬድ ስገባ አፍንጫዬ እንደዚህ ይዤ ነው የምገባው። የህወሓት ካድሬዎች የሀብታም ልጆች የሰረቁ በዚህ ቀይ ወጥ በዚህ ጥብስ እየበሉ እኔ ምስኪኑ አስተማሪ በ3000 ብር እኔ በ3000 ብር ተቀጥሬ አፍንጫዬ እንደዚህ አድርጌ ነው ምን ገባው የነበረው ሁላችን። ታዲያ ምንድነው ብርቁ? ጨርሻለሁ ሐሳቤን። አመሰግናለሁ። ኢትዮጵያውያን እገዛችሁ እንዳይለየን። ስፔሻሊ ህወሓትን ለማስወገድ ህወሓት ላይ ፒሲፉል ቫዮለንስ አድማ ለማድረግ ሁሉን አማራጮች ለመጠቀም አደረጃጀት ከቀበሌ እስከ ክልል ሁሉም አደረጃጆች እንዲያውም ከህወሓት ጋር ሆነው ከኛ ጋር የሚሰሩም አሉ። በዚህ ምክንያት እናንተ ከህወሓት ጋር ሆናችሁ ከኛ ጋር በውስጥ መስመር እየተገናኛችሁ ረበናት በህወሓት ላይ የምታደርጉብኝ በህወሓት ላይ በመጣል በመናደርገው ፕሮሰስ የታሪክ አጋዥ ስለሆናችሁ እናመሰግናለን። በድጋሚ መምህር አድሃኖም አናውንስ ስላደረገኝ በጣም አመሰግናለሁ። ትግላችን እናሸንፋለን። ኢትዮጵያውያን አሁንም አግዙን። ጎፈንድ አቋቁመናል። ያ ጎፈንድ በትግራይ ውስጥ በመናደርገው እያንዳንዱን እርምጃ አጋዥ ለማድረግ ነው። እናሸንፋለን። ፈንቅል ያሸንፋል። ህወሓት ይሸነፋል። ህወሓት ይጠፋል። ወደ ፍርድ እናቀርባቸዋለን። አመሰግናለሁ።